ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ወደ ተሰበር መረጃዎች እናልፋለን። በደብረ ማርቆስ ከተማም የምርጫ ቁሳቁስ ሲያንቀሳቀሱ በነበሩ ያገዛዙ ኃይሎች ላይ የፋኖ ኃይሎች እርምጃ መውሰዳቸውን አስታውቀዋል። እንዲሁም ያገዛዙ ወታደሮች በየቀኑ ፋኖን እየተቀላቀሉም ይገኛሉ። ባለፈው በአንድ ውጊያ ብቻ በተደረገው በደቡብ ጎንደር ላይ 33 የዞኑ አመራሮች መገደላቸውን የክልሉ መንግስት ይፋ አድርጓል። መከላከያ ወደ ትግራይ ክልል ሊገባ መሆኑንም ጭምጭምታ ተሰምቷል። እንዲሁም 9 ስደተኞች በጅቡቲ ባህር ዳርቻ መሞታቸው የታወቀ ሲሆን እንዲሁም በሱዳን ውስጥ በተፈጸሙ 2 የድሮን ጥቃት ቢያንስ 28 ሰዎች መገደላቸው ታውቋል። እስራኤል በጦርነት የመሸነፍ አደጋ ከገጠማት በኢራን ላይ ጦርነት እንከፍታለን ሲሉም ሌተናል ጀነራል ሙሃዚ ካይሩ ጋምባ ተናግረዋል። እንዲሁም የኢራን የባህር ኃይል ዋና አዛዥ ጀነራል አሊ ራዛ ተንጋሲራም በእስራኤል አየር ኃይል ጥቃት ከናጃቢዎቻቸው መገደላቸው ታውቋል። እንዲሁም በእስራኤል እና አሜሪካ አጋርነት በኢራን ላይ የተደረገ የሚገኘው ወታደራዊ ዘመቻም አሁን ላይ ከሆርሙዝ ወደ ቀይ ባህር ማምራቱም ታውቋል። ሁሉንም በዝርዝር እንመለከታቸዋለን። ቀዳሚ ወደዳድርግነው መረጃ ስናልፍ በደብረ ማርቆስ ከተማም የምርጫ ቁሳቁስ ሲያንቀሳቀሱ በነበሩ ያገዛዙ ኃይሎች ላይ በተወሰደ እርምጃ የአንድ የጸጥታ ኃላፊ ኮማንደርን ጨምሮ 4 ወታደሮች መግደላቸውን የፋኖ ኃይሎች አስታውቀዋል። በተጨማሪም ሌሎች ማህበረሰቡን በማስገደድ ምርጫ ምዝገባ ያደረጉ የነበሩ የፖሊስና የብልጽግና ካድሬዎች ቁስለኛ ሲደረጉም የምርጫ ቁሳቁስ መውደሙም ተነግሯል። በተመሳሳይ በጃዊ ፈንድቃ ከተማ ኮሎኔል ተራ በሚባል ቦታ ላይ ያገዛዙን የጨረባ ምርጫ ለማስተባበር ሲንቀሳቀሱ በነበሩ ካድሬና ወታደሮች ላይ በተወሰደ እርምጃም በርካቶች ሙትና ቁስለኛ ተደርገዋል ሲሉም የቀጠና የፋኖ አመራሮች ተናግረዋል። ምርጫ በሚል ስም ተጨማሪ አማራ ህዝብን የመጨፍጨፊያ ጊዜም ለማግኘት ብልጽግና ለሚሰራው ድራማ ተባባሪና ተወናይ በሆኑ ባንዳዎች ላይም የሚወሰደውን እርምጃ ተጠናክሮ ይቀጥላል ሲልም አፋብን አስታውቋል። አገዛዝ ወታደሮች በየቀኑ ፋኖን እየተቀላቀሉ እንደሚገኙ ታውቋል። የብልጽግና ወታደሮች አፋብን ሸዋ ጠቅላይ ግዛት እዛዜ አምደ ጽዮን ኮሪራስ አበባ አረጋይ ክፍለ ጦርን መቀላቀላቸው ታውቀ ሲሆን በዛሬው ዕለት ከፍቼ ሰላሌ ወረዳ ፍቼ ከተማ ውስጥ ትምህርት ቤት ላይ መሽጎ የሚገኘው አብይ አህመድ ወንበር አስጠባቂ የሰራዊት አባል አበበ ጥጋቡ የተባለ መሰረታዊ ወታደር ተዋጊ መሐንዲስ 4ኛ ሬንጅመንት አባል የነበረው የራሱን ዜጋ በድሮን ከሚጨፈጭፍ ስርዓት ጋር አልቀጥልም በማለት በዛሬው ዕለትም አፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮሪራስ አበባ አረጋይ ክፍለ ጦርን ከነሙሉ ትጥቁ ተቀላቅሏል። በተመሳሳይ ዜና በሞረትና ጅሁር ወረዳም ጅሁር ከተማ ውስጥ አድማ በተና ተመድቦ የተቀመጠ የፋሽስቱ አብይ አህመድ ስልጣን ሲያስጠብቅ የነበረው ያሬድ ሙጬ የተባለ መሰረታዊ ወታደርም የብሬን ተኳሽ ቢሆንም ነገር ግን በቅርብ ያገኘውን ክላሽ በማንሳት የአጼ አምደ ጽዮን ኮሪራስ አበባ አረጋይ ክፍለ ጦርን በሰላም ተቀላቅሏል ብለዋል። ባለፈው አንድ ወር በተደረገው ውጊያ 33 የደቡብ ጎንደር ዞን ብልጽግና መዋቅር አመራሮች መገደላቸው ታውቋል። ለመከላከያ መንገድ ሲመሩ ተገኝተው በፋኖ እርምጃ ከተወሰደባቸው መካከልም የክልሉ ከፍተኛ የሥራ ኃላፊዎችን ጨምሮ የእብናት ወረዳ፣ የእስቴ ወረዳ፣ የታች ጋይንት ወረዳ፣ የላይ ጋይንት ወረዳ እንዲሁም የሰማዳ ወረዳ፣ የደረ ወረዳ አመራሮች ይገኙበታል ተብሏል። በተጨማሪም የደብረ ታቦር ከተማ አስተዳደር፣ የእብናት ከተማ፣ የንፋስ መውጫ ጋይንት ከተማ፣ የሐሙሲት ከተማና የክምር ድንጋይና ሌሎች ከተሞች የብልጽግና አመራሮች ከተገደሉበት መካከል መሆናቸው ታውቋል። የፌደራል መንግስቱ በትግራይ ክልል የሚገኙ የመከላከያ ሰራዊት ካምፖችን ለመቆጣጠር ሰራዊቱን ወደ ክልሉ እንደሚያስተማራም ለክልሉ አመራሮች ማሳወቁን አፍሪካን ኮንፊደንሻል ዘግቧል። ይህ የፌደራል መንግስቱ እንቅስቃሴ በአፍሪካ ቀንድ ላይ ከፍተኛ የፖለቲካና የጸጥታ ለውጥ ሊያስከትል እንደሚችል በዘገባውም ተተንትኗል። ይሁን እንጂ የፌደራል መንግስቱ ሰራዊቱን ወደ ትግራይ የማስገባት ፍላጎት እንዳለው ለክልሉ አመራሮች ቢያሳውቅም የክልሉ አመራሮች ፈቃደኛ አልሆኑም ተብሏል። ዘገባው አያይዞም የፌደራል መንግስቱና ትግራይ ክልል የሚንቀሳቀሱ የፖለቲካ ኃይሎች በትብብር በመስራት የክልሉን ጸጥታ ሁኔታ ለማረጋጋትና የጊዜያዊ አስተዳደሩን ስራ ለማጠናከር ጥረት ሊያደርጉ እንደሚችሉም ተጠቁሟል።
በጅቡቲ የባህር ዳርቻ አቅራቢያ ከትላንት በስቲያ በሰጠመች ጀልባ ውስጥ ከነበሩት ስደተኞች 9 መሞታቸውን ዓለም አቀፍ የፍልሰተኞች ጉዳይ ድርጅት IOM አስታውቋል። ድርጅቱ እንዳለውም ሌሎች 45 ስደተኞች ደግሞ ይኑሩ ይሙቱ አልታወቀም ያለ ሲሆን አደጋው የደረሰበት ከትላንት በስቲያ መጋቢት 15 ቀን 2018 ሲሆን ሌሊት ጅቡቲ ከምትገኘው አብክስ ከተባለችው ትንሽ ከተማ በስተሰሜን ባለ ባህር ዳርቻ መሆኑን IOM አስታውቋል። ጀልባዋ 320 ሰዎችን አሳፍራ የነበረ ሲሆን በፈረንሳይ ዜና አገልግሎት ዘገባ መሰረት የምስራቅ መስመር በሚባለው በዚህ የፍልሰት መንገድ ከሚሰደዱት አብዛኞቹ ከኢትዮጵያ የሚመጡ መሆናቸው ይታወቃል። በዚህ መስመር በጎርጎረሳውያኑ 2004 ዓ.ም የ922 ስደተኞች ሕይወትም አልፏል። ይህም እስከዛሬ ከተመዘገበው ሞት ከፍተኛም ተብሏል። ሱዳን ውስጥ በተፈጸመ 2 የድሮን ጥቃት ቢያንስ 28 ሰዎች መገደላቸውም ተዘግቧል። በፈረንሳይ ዜና አገልግሎት ዘገባ መሰረት የድሮን ጥቃቶቹ የተፈጸሙት ዳርፉር በሚገኙ አንድ ገበያና ካርዶፋን ውስጥ በሚገኙ አንድ መንገድ ላይ ሲሆን 800 ኪሎ ሜትር ርቀት ባላቸው በእነዚህ ስፍራዎች ስለደረሱት ጥቃት የጤና ባለሙያዎችን መረጃውን ከኤኤፍፒ የተናገሩት ዛሬ በሳተላይት ኢንተርኔት አማካኝነት ሲሆን ትላንትም በሰሜን ዳርፉር ከተማ ሳርፉ ኦምራ በሚገኝ ገበያ ላይ የተካሄደ ተመሳሳይ ጥቃት ህፃናትን ጨምሮ 22 ሰዎችም ገድሏል ተብሏል። ከ17 በላይ የሚሆኑ ሰዎችም የቆሰሉ ሲሆን በድሮን ጥቃቱ በአካባቢው የቆመ ነዳጅ ዘይት የጫነ መኪናም ሲመታም እሳት ወደ ገበያው ላይ መዛመቱም ተዘግቧል። ተፋላሚዎች የሱዳን ጦር እና ፈጥኖ ድራሽ ኃይል የድሮን ጥቃቶችን በማቆሚያ ሰላማዊ ሰዎችን ከጥቃት እንዲከላከሉም የተባበሩት መንግስታት ድርጅት በተደጋጋሚ ጊዜያት የሚያስተላልፋቸውን ተማጽኖም ጆሮ ዳባ ልበስ ማለታቸውንም AFP ዘግቧል። እስራኤል በጦርነት የመሸነፍ አደጋ ከገጠማት በኢራን ላይ ጦርነት እንከፍታለን ሲሉም ሌተናል ጀነራል ሙሁዚ ካይኔሩ ጋባ ተናግረዋል። እስራኤል በኢራን ጦርነት የመሸነፍ አደጋ ከገጠማት በኢራን ላይ ጦርነት እንደሚከፍቱ የኡጋንዳው ጦር ጠቅላይ አዛዥና የረጅም ጊዜ ሀገሪቱ ፕሬዝዳንት የዩዌሪ ሙሴቬኒ ልጅ ሌተናል ጀነራል ሙሆዚ ካይሮን ዩጋም አስታውቀዋል። አዛዡ በትዊተር ገጻቸው ባስተላለፉት መልእክት በመካከለኛው ምስራቅ ያለው ጦርነት አሁን እንዲያበቃ እንፈልጋለን። ዓለም በዚህ ጦርነት ታክቷል ብለዋል። ነገር ግን እስራኤልን ለማጥፋት ወይም ስለማሸነፍ የሚነሳ ማንኛውንም ሐሳብ እኛም ወደ ጦርነቱ ያስገባናል ብለዋል። ያውም በእስራኤል ጎን ተሰልፈን በማለት ጠንካራና ያልተጠበቀ አቋማቸውንም አንጸባርቀዋል። ይህ የጦር አዛዥ አነጋገር መግለጫ የተሰማው የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ወንድም ለሆነው እንደ አውሮፓውያን አቆጣጠር በ1976 በኢንተምፔ ዩጋንዳ ታጋቾችን የማስለቀቅ ኦፕሬሽን ላይ ለተገደለው ዮኒ ኔታንያሁን የኡጋንዳ ሐውልት እንደምታቆም ካይኔሩ ጋባ ባለፈው ወር ይፋ ማድረጋቸውን ተከትሎ ይታወቃል። የዚህ ክስተት የሚያሳየው የመካከለኛው ምስራቅ ጦርነት የፖለቲካ ማዕበል ከአረብ ሀገራት አልፎም በአፍሪካ ቀንድና በምስራቅ አፍሪካ የጂኦፖለቲካ ሚዛን ላይ የጎላ ሚናም እየተጫወተ መምጣቱም ነው። የሙሂዚ መግለጫም ዩጋንዳ ከእስራኤል ጋር ያላትን ታሪካዊ ጸጥታ ትስስር ወደ አዲስ ወታደራዊና ዲፕሎማሲያዊ አጋርነት እያሳደገች መሆኑንም ያመለክታል። የኢራን የባህር ኃይል ዋና አዛዥ ጀነራል አሊ ራዛ ታንጌሲሪ በእስራኤል አየር ኃይል ጥቃት አጃቢዎቹንና ግብረ አበሮቹን ጨምሮ በኢራን ደቡባዊ ዞን ባንደር አባስ የወደብ ከተማ መገደሉን የእስራኤል ባለስልጣናትን ጠቅሶ ፎክስ ኒውስ እንዲሁም ቢቢሲ ከደቂቃዎች በፊት ዘግቦታል። የሆርሙዝ የባህር ወሽመጥ ለንግድና ነዳጅ ጫኝ መርከቦች እንዲዘጋና የነዳጅ እጥረት እንዲከሰት የውሳኔውም የበላይ አስተባባሪም ይህ ጀነራል እንደሆነ ይታወቃል። በመጨረሻም አሜሪካ በኢራን የምድር ጦር በማሰማራት ኦፕሬሽን ከጀመረች ኢራን የቀይ ባህርን መርከቦችን ኢላማ እንደምታደርግ ወቂልኝ ማለቷንም ዘጋርዲያን ዘግቧል። አሜሪካ የመሬት ወረራ ከጀመረች ኢራን በቀይ ባህር ውስጥ ያለውን መርከብ ኢላማ ታደርጋለች። ይህም ወደ ስዊዝ ካናል የሚያመሩ ዓለም አቀፍ ነዳጅና ሌሎች ዕቃዎች ኢላማ እንደሚደረጉም አንድ ስማቸው ያልተጠቀሰ የኢራን ወታደራዊ ባለስልጣን በትላንትናው ዕለት ለሀገሪቱ ሚዲያዎች ተናግረዋል። አሜሪካ የኢራን 90% የነዳጅ ኤክስፖርት ማሳለጫ ወደ ሆነው ወሳኙ ካርግ ደሴት 1,000 የሚጠጉ እግረኞች ወታደሮችን ለማሰማራት ማቀዷን በርካታ የአሜሪካ ባለስልጣናት ሲናገሩም ቆይተዋል። ኢራን በቀይ ባህር ላይ ታርጌት ካደረገች ሀገራችንን ጨምሮ በርካታ የአፍሪካ ሀገራት ኢምፖርትና ኤክስፖርት በእጅጉ የሚጎዳም ይሆናል ተብሎ ይጠበቃል።